ሰላም ዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም አንስቶፐብል ላይ ዛሬ በጣም ትልቅ ፖይንት ላካፍላችሁ ነው የመጣሁት። እስከ መጨረሻው ድረስ በደንብ ከተከታተላችሁት በእርግጠኝነት በጣም ትልቅ ነገር እንደምታገኙበት አውቃለሁ። ለዩቲዩብ ቻናሌ አዲስ የሆናችሁ ሰዎች ቀድማችሁ ሰብስክራይብ ማድረግ እንዳትረሱ እና ዛሬ ከኔ ጋር ምንድን ነው የምናየው? ብዙ ጊዜ ሰው ይጸልያል፣ ይጠይቃል እና ጥያቄው ላይ በራሱ ችግር እንዳለ ብዙ ሰው አይረዳም። አንዳንዴ ፈጣሪ ያውቃል ብለን ያለውን ነገር በሙሉ ለሱ መተው ሰሬንደር ማድረግ ቆንጆ ነው፣ ግን ደግሞ ከኛ የሚጠበቅም ስራ አለ። ከኛ የሚጠበቅ ስራ አለ ስላችሁ ፊዚካል ስራ ብቻም ሳይሆን በሀሳብ፣ በስሜት፣ በጥያቄ ከኛ የሚጠበቁ የኛ ኃላፊነቶች አሉ። ይሄ ነገር በቃ ፈጣሪ ያውቃል ብሎ ዝም ብሎ እንደመጣለት ማውራት፣ እንደመጣለት መጠየቅ፣ እንደመጣለት የሚያወራ ሰው ይሄ ፈጣሪ ያውቃል ብሎ የምር የእግዚአብሔርን ፓወር ከመረዳት ይልቅ ስንፍናው የሚያጋድል ይመስለኛል ሳየው። ስላችሁ እሱ ያውቃል ተብሎ ምንም ሳያደርጉ መቀመጥ፣ እሱ ያውቃል ተብሎ መዝረክረክ፣ እሱ ያውቃል ተብሎ ከራሳችን ኃላፊነት ወስደን ማድረግ ያሉብንን ነገሮች መዘንጋት እሱ ትክክል ነው ብዬ አላስብም። ይሄ ከፍቅር የምንለቀው ወይም ደግሞ እሱ አምላክ ነው እሱ ያውቃል ብለን የምንለቅበት መንፈስ ይሄ ከፍቅር ወይ ደግሞ እኔ አልችልም ብሎ ኃላፊነት ለሱ መስጠት እሱ ተገቢ ነው። ነገር ግን ምንም ላለመስራት ምንም አይነት ኃላፊነት ላለመውሰድ እሱ ያውቃል ምናምን ነገር ብሎ የኛን ኃላፊነት ረስተን ዝም ብሎ እየባከኑ መኖር ማለት ነው። እና ቤተሰቦች ዛሬ ማካፈላችሁ ምንድን ነው፣ በጸሎታችን ውስጥ ጥያቄ ስንጠይቅ ጥያቄያችን በራሱ ባይት ሰልፍ የመልሱ ግማሽ ነው የሚል ርዕስ አንስተን እናወራለን። ከዛ በፊት ለዩቲዩብ አዲስ የሆናችሁ ሰዎች ካላችሁ በድጋሚ ሰብስክራይብ ማድረግ እንዳትረሱ። እና ብዙዎቻችን ጥያቄ እንጠይቃለን። በእርግጥ የጠየቅነው ነገር ሁሉ ይሆናል የኔ ብቻ እያልኩኝ አይደለም። ነገር ግን ከኛ የሚጠበቅ ኃላፊነትም አለ እያልኳችሁ ነው። ያ ስል ምን ለማለት ፈልጌ ነው፣ ጸሎት ስንጸልይ ጸሎት ማለት ሀሳብና ስሜት ማለት ነው፣ ሌላ ነገር አይደለም። በተደጋጋሚ አስበነውም ይሁን ሳናስበው የምናስባቸው ሀሳቦች አሉ፣ የሚሰሙን ስሜቶች አሉ። አውቀን የሚሆን ሳናቅ ለምዶብን ካፋችን የሚወጡ ቃላቶች አሉ፣ ለምዶብን የምናወራቸው ነገሮች አሉ፣ ብዙ ነገሮች አሉ። እና የደዛ ነገሮች ድግግሞሽ እየበዛ ሲመጣ የሀሳብ ወደ ስሜት ይቀየራል። ሀሳብና ስሜታችን ደግሞ አንድ የሆነበት ነገር ያው እንግዲህ መልስ ተመልሶ ወይ ደግሞ ተገልጦ ታዩታላችሁ ማለት ነው። ጠይቃችሁ ደግሞ በሀሳባችሁ በስሜታችሁም አንድ የሆነው ነገር ዋሬቨር ኢት ኢዝ ጥሩም ይሁን አይሁን ማለት ነው፣ ያ የምታስቡት ሀሳብና ስሜታችሁ ዞሮ ይደረግላችኋል ማለት ነው። ምክንያቱም ሰው ያስባል እግዚአብሔር ይፈጽማል ነው የሚለው። ስለዚህ የምታስቡትን ሀሳብ የመምረጥ ኃላፊነት አለብን ማለት ነው። ሁሉንም ነገር አሳልፈን አንሰጥም ማለት ነው። ስለዚህ የኛ ኃላፊነት ምንድን ነው? ጥያቄዎቼ ምን አይነት ስለሆኑ ነው መልሱ እንደምፈልገው ያልሆነው የሚለውን የተለያየ ምክንያቶች ይኖሩታል። አክቹሊ ግን ይሄ አንደኛው ምክንያት ነው። ሌሎች ቪዲዮዎችን እንሰራላችኋለሁ፣ ብዙ ምክንያቶች አሉ የተረዳዋቸው። እኔ ደግሞ አሁን ላይ የማካፍላችሁ እኛ ስንጠይቅ ኃላፊነታችንን በደንብ እንዴት መወጣት እንችላለን የሚለውን ነገር በደንብ እናያለን ማለት ነው። እኔም አልችላቸው እኔም አላረጋቸው እግዚአብሔር የሚያደርገው ብዙ ነገር አለ። ከዛ ውጪ ግን የኔ ኃላፊነት ምንድን ነው? ጥያቄ ስጠይቅ እንዴት ነው መጠየቅ ያለብኝ? ጥያቄ በራሱ የመልሱ ግማሽ ነው ስል ምን ለማለት ፈልጌ እንደሆነ በደንብ ላስረዳችሁ። ለምሳሌ ህይወታችሁ ላይ አሁን ላይ ጥያቄ የሚሆንባችሁ ወር የምትፈልጉት የሆነ ነገር አለ ብለን ብናስብ ነግራችኋለሁ ቅድም። ያው ጠዋት ማታ ብቻ ዝም ብለን የምንጠይቀው የምንጸልየው ብቻ ሳይሆን አስበነው የሚሆን ሳናስበው በየቀኑ የሚሰሙን ስሜቶች፣ በየቀኑ የምናስባቸው ራንደምሊ የምናስባቸው ሀሳቦችና ስሜቶች አሉ ብያቸዋለሁ። ጥያቄም ላይ ስንመጣ ኮንሽየስ ሆነንም የምንጠይቀው ጥያቄ ይሁን ኮንሽየስ ሆነን ሳይሆን አንኮንሽየስ ሆነን ሳናውቀው የምንጠይቃቸው ጥያቄዎች አሉ። እነዛ ጥያቄዎች ናቸው ኦልሬዲ መልሱን የሚያመጡት ማለት ነው። ወደ አንኮንሽየሱ አንሂድ። ወደ አንኮንሽየሱ በኋላ እንሄዳለን። ሳናውቀው ምን አይነት ሀሳብ ነው የምናስበው? ደግሞ ሳላውቀው ይሰማኛል እንዴ? ደግሞ ማላውቀውን ሀሳብ አስባለሁ እንዴ ካላችሁ እንዴት እንደሆነ እሱን እነግራችኋለሁ። ግን ኮንሽየስ ሆነን የምንጠይቃቸውን ጥያቄዎች በራሱ በማስተካከል የመልሱን ግማሽ ማስተካከል እንችላለን። እንዴት እንደሆነ ልንገራችሁ። እና ለምሳሌ ገንዘብ ፈለግሽ ኦር ገንዘብ ፈለግ እና ለምንድን ነው ገንዘብ የሌለኝ ለምን እያላችሁ በሄዳችሁ ቁጥር ለምን ብላችሁ የምትጠይቁት ጥያቄ በሙሉ ማለት ነው ኦልሞስት በቃ በሙሉ መልስ ሳይሆን የሚሰጣችሁ
ማብራሪያ ነው ጋይስ። ከልባችሁ ስሙኝ። እኔ ይሄ ነገር አንደርስታንድ ከማድረጌ በፊት በጣም ብዙ ነገር ነበረ እንዲህ ድብልቅልቅልቅ ሲልብኝ የነበረውና ኦኬ ለካ ጥያቄ ማተር ያደርጋል ማለት ነው አልኩኝ። ጥያቄ ለምንድን ነው የማላገኘው? ለምንድን ነው ስራው የሚከሽፍብኝ? ለምንድን ነው ወንዶች ሁሉ ጥለውኝ የሚሄዱት? ለምንድን ነው ሴቶች እንደዚህ የሆኑት? ለምንድን ነው እናቴ እንደዚህ የምትሆነው? ለምንድን ነው እንዲሰፈር ማረገው? ለምን ብላችሁ በጠየቃችሁ ቁጥር ዋይ የሚለው ጥያቄ የሚሰጠው ማብራሪያ ነው። ክላስ ስንማር ትዝ ካላችሁ ዋይ ኢዝ ዚስ ሃፕኒንግ ዋይ የሚሉ ኩዌሽኖች በሙሉ ምርጫ ላይ ክላስ ላይ ስንማር ትዝ ካላችሁ ዋይ የሚለው ነገር በሙሉ ምክንያት ነው አይደለ? ቢኮዝ ኦፍ ዲስ በቃ ከዛ ያለፈ የለውም። ምክንያቱም እንዲህ ስለሆንክ ነው፣ ምክንያቱም እንዲህ ስለሆንክ ነው ብሎ ማብራሪያ የመስጠት እንጂ መልስ የማግኘት ፕሮባቢሊቲ ለምን የሚለው ጥያቄ በጭራሽ አታገኙበት። ለምንድን ነው ደሃ የሆንኩት? ለምንድን ነው እንደዚህ ሰፈር የማደርገው? ለምንድን ነው ሰው የሚከዳኝ? ለምንድን ነው ስራ የሚከሽፍብኝ? ለምንድን ነው እንዲህ መሆነው ብላችሁ በጠየቃችሁ ቁጥር በእናንተ ቤት እኮ በጣም ጥሩ ጠያቂ ናችሁ። በእናንተ ቤት በጣም በቃ መልስ እንዲሰጣችሁ እየጠበቃችሁ ነው። ግን ለምን ባላችሁ ቁጥር ለምንድን ነው ደሃ የሆንኩት ስትሉ እንደዚህ ስለሆንክ ነው፣ ስላልሰራህ ነው፣ ከእንደዚህ አይነት ቤተሰብ ስለመጣህ ነው፣ ስለማትችል ነው፣ እንዲህ እያለ እየቀጠለ ጭራሽ እንዲሁም ለምን እያለ ሲሄድ ጭራሽ ወደ ላይ ወደ ቤተሰብ አካላቶቻችሁ በደንብ እየወጣ ይሄ ለምን የሚለው ጥያቄ ሞር ብሌም እንድታደርጉ ሰውን እንድትወቅሱ በእንትና ምክንያት ነው እንዲህ እያለ ጭራሽ ወደ አያቶቻችሁ ወደ ማታውቁት ሁላ እንትን ልትገቡ ትችላላችሁ። ለምን እያላችሁ ማብራሪያ ስለሆነ የምታገኙት በቂ የሆነ መልስ አታገኙ። ለምን እያላችሁ ስትጠይቁ የበለጠ ሰውን እንድትወቅሱ፣ በመንግስት እንድታሳብቡ፣ በቤተሰቦቻችሁ እንድታሳብቡ በጣም በቃ አለ አይደለ ከራሳችሁ ወታችሁ ነገሮች ላይ ጠቋሚ እንድትሆኑ ነው የሚያደርጋችሁ። ለምን የሚባለው ጥያቄ መልስ ሳይሆን የሚሰጣችሁ ማብራሪያ ነው። ለምሳሌ ከጓደኛሽ ጋር ኦር ከጓደኛ ጋር ስልክ ተደዋወላችሁ እንበል። ከዛ ስታወራት ኦር ስታወሪው ደብሮታል ብለሽ አሰብሽ፣ ድምፁ ቀዝቀዝ አለብሽ። ለምንድነው የደበረክ? ለምንድነው የከፋህ? ለምንድነው እንደዚህ የምትሆነው ብላችሁ ለምን የሚለውን ጥያቄ በደንብ በጠየቃችሁት ቁጥር ልጁን ባይደብረው ራሱ እንዲደብረው ነው የምታደርጉት። ለምን ስትሉት የሚሰጣችሁ መልስ ለምን እንደደበረው ነው የሚያብራራላችሁ። እንደዚህ ስለሆንኩ ነው፣ እንዲህ ስለሆንኩ ደብሮኛል፣ እንዲህ ስለሆንኩ ከፍቶኛል ብሎ በቂ የሆነ ማብራሪያ ሊሰጣችሁ ይችላል ጓደኛችሁ። ለምን ከፋ ብትሉት በቃ የከፋውን ምክንያት የተከፋበትን ምክንያት ነው የሚያስረዳችሁ። እናንተ ግን የምትፈልጉት ቢቻል ጓደኛችሁ ሁሌ ፈገግ ቢል ደስተኛ እንዲሆን ነው የምትፈልጉት። ስለዚህ ደስተኛ እንዲሆን ደግሞ ዘና ብሎ ቀኑን እንዲያሳልፍ በዛ ሞመንት መጠየቅ ያለባችሁ ለምን እንደደበረው ሳይሆን እንዴት ነው ፈታ ብለክ ልትውል ያሰብከው? እንዴት ነው ዘና ብለክ ልትውል ያሰብከው? ዛሬ ምን ልታረግ አሰብክ ብላችሁ ብትጠይቁት ጥያቄውም ስለተስተካከለ ከሰውየው የሚወጣው መልስ ምንድነው? የተስተካከለ መልስ ነው ማለት ነው። ሶ ዋትስ ማይ ፖይንት? ለምንድን ነው ለምን አትበሉ ምላችሁ? ምክንያቱም ሳስበው እኛ የምንፈልገው ማብራሪያ ሳይሆን መልስ ነው አረ ለምን ጠይቃቸው ጥያቄዎች መፍትሄ ያለው ነው ነገር ነው የምንፈልገው እንጂ ማብራሪያ እንዲሰጠን አንፈልግም አይደለ? ስለዚህ ለምን የሚባለውን ጥያቄ ከአሁን ሰዓት ጀምሮ የምጠይቁ ሰዎች ካላችሁ ለምን እንደዚህ ሆነብኝ፣ ለምን እንደዚህ ሆንኩ፣ ለምን ብሎ የሚመጣው ማንኛውም ጥያቄ መልስ ሳይሆን የሚያስገኛችሁ ማብራሪያ ነው። ሶ ይሄንን ተረድታችሁ ታዲያ ምን ብዬ ልጠይቅ? እግዚአብሔር ጋር ያለው ነገር አለ። እሱ ፈጻሚ ነው፣ እሱ አድራጊ ነው። አድራጊ አካል አለ፣ እኔ አድራጊ አይደለሁም። ግን ደግሞ ከኔ የሚጠበቀው ኃላፊነት አለና ከራሴ አጠያይቄን እንዴት በማስተካከል የመልሴን ግማሽ ማስተካከል እችላለሁ። ሶ ወደዛ እንለፍ አይደል? ሶ ታዲያ ምን እናርግ? ምን ብለን እንጠይቅ? ጥሩ ጥያቄ በመጠየቅ ጥሩ ህይወት መኖር ይቻላል። የምታገኙት መልስ የጠየቃችሁትን ጥያቄ ነው። ሰው ለምን ብዬ ካልጠየቅኩኝ ምን ብዬ ነው መጠየቅ ያለብኝ? እንዴት ብላችሁ ጠይቁ።
whatever it is ያላችሁበት ሁኔታ ከዛ ነገር እንደምትወጡ እንኳን ሜቢ ላይመስላችሁ ይችላል። ያሉት ሁኔታዎች የተፈጠሩት ነገሮች ምናምን ናት ኦንሊ እኔ በማስበው እኔ በማወራችሁ ሌቭል ብቻ ሳይሆን እናንተን ህይወታችሁ ላይ የሚፈጠሩባችሁ ጥያቄዎች፣ የሚያጋጥማችሁ ቻሌንጆች ምናምን ከዛ ነገር መውጣት ሜቢ በጣም ሊያሳስባችሁ ይችላል፣ ሄዴክ ሊሆንባችሁ ይችላል። በጣም ግን ከኛ በላይ ነውና ፈጣሪያችን ለሱ አሳልፈን እንሰጣለን። እሱ ደግሞ እንዲያደርግልን እኛ ቤተር ጥያቄ እንጠይቀዋለን። ሶ እንዴት ብለን ነው መጠየቅ ያለብን ስላችሁ፣ ለምሳሌ አሁን ላይ ባላችሁ ሪሌሽንሺፕ ሜቢ ደስተኛ ካልሆናችሁ፣ ባላችሁ የገቢ ህይወት ደስተኛ ካልሆናችሁ፣ ባላችሁ መንፈሳዊ ህይወታችሁ፣ በጤና ህይወታችሁ፣ በትዳራችሁ ምናምን whatever it is ደስተኛ ካልሆናችሁ ጥሩ ሁኔታ ላይ ካልሆናችሁ ትንሽ እዛ የህይወት ዘርፋችሁ ላይ ምን ታረጋላችሁ? ለምንድን ነው እንደዚህ የሚሆነው ከማለት ይልቅ ሪሌሽንሺፕ ፔን ከሱ ጋር ያለኝን ኢንቲመሲ ከፍ ለማድረግ እኔ ምን ላድርግ፣ እንዴት ላድርግ? ሁላ ጥያቄያችሁ ነው መሆን ያለበት። ፈጣሪን ስትጠይቁ ምን ላድርግ፣ ከኔ ምን ይጠበቃል፣ ከትዳር አጋሬ ጋር ያለኝን ሪሌሽንሺፕ ያለንን ኮሚኒኬሽን ለማሳደግ ምን ላድርግ? በጣም ጭቅጭቅ እየበዛባችሁ ከሆነ በጣም እየተስማማችሁ ካልሆነ ለምን ከማለት ይልቅ ትዳሬን ለማስተካከል ትዳሬን ጥሩ ሁኔታ ላይ እንዲሆን ትዳሬ የሚሄድበት መንገዱ አቅጣጫው በጣም የተሻለ የተባረከ እንዲሆን ከኔ ምን ይጠበቃል? ዛሬ ባሌን ለማስደሰት ዛሬ ከኔ ምን ይጠበቃል? ከኔ ምን ላድርግ? ሚስቴን ለማስደሰት ዛሬ ምንድነው ማድረግ ያለብኝ? ገንዘብ የለኝም ወይኔ ጉዴ ከማለት ዛሬ ይሄን ያህል ግልጽ የሆነ ፍላጎት ይኖራችሁ። እሺ ዛሬ ይሄን ያህል ገንዘብ ለመስራት ምን ላድርግ? ይሄን ያህል ገንዘብ እንዴት ላግኝ? በምን አይነት መንገድ ላግኝ ብላችሁ ጥያቄያችሁ ቤተር ይሁን። የተሻለ ጥያቄ ጠይቁ። እንዴት ከኔ ምን ይጠበቃል? ምን ላድርግ ብላችሁ ስትነሱ ዓለም ለእናንተ ትሮጣለች ጋይስ። ጥያቄያችሁ በራሱ መልስ ነው። እንዴት ብላችሁ በምን መልኩ እንዴት ላድርግ ብላችሁ መንገዶችን በፈለጋችሁ ሰርች ባደረጋችሁ ቁጥር እኛን የሚያግዘን አምላክ ሁሌም ክፍት ነውና ያግዘናል። ምክንያቱም እኛ በጥያቄያችን በፍላጎታችን በስሜታችን ልክ ስለሆነ የምንታገዘው ጥያቄዎቻችንን ቃላቶቻችንን በማስተካከል የምናገኘውን ነገር በደንብ ማስተካከል እንችላለን። ደብሯችሁም ከሆነ ደግሞ ዛሬ ደስተኛ ሆኜ ለመዋል ምን ላድርግ? ደስ ሳይላችሁ ሲከፋችሁ ሲቀር ለምን ደበረኝ ከማለት ዛሬ ኢንጆይ ለማድረግ ምን ባረግ ይሻለኛል? እንዴት ነው መደሰት የምችለው? እንዴት ነው ጥሩ ኢነርጂ ላይ መሆን የምችለው? እንዴት ነው ያለኝንስ ገቢ ማሳደግ የምችለው? ገቢ ላይ እንኳን ኬስ ሲያጋጥማችሁ ገቢን እንዴት ላሳድግ? ምን አይነት የገቢ መንገዶች አሉ? እስኪ ብላችሁ just ask a better question። ደህና ጥያቄ ብቻ ጠይቃችሁ እንዴት ላይ ግን አትጨነቁ። አሁን እንዴት ስላችሁ መንገዶችን ሰርች ስለሚያደርግ ነው። ከኔ ምን ይጠበቃል? ምን ላድርግ? ዛሬ ጓደኛዬን ለማስደሰት ምን ላድርግ? ዛሬ ኑሮዬን በደንብ ከፍ ለማድረግ ያለኝን ነገር በደንብ ለማሳደግ ምን ላድርግ ብላችሁ ቤተር ኩዌሽን ጠይቁ። ከዛ በኋላ መልሱ እንዴት እንደሚመለስላችሁ እንዴት ላይ ተጨነቁ ተብለናል አይደለ? እናንተ ቤተር ጥያቄ ጠይቁ እንጂ የተሻለ ጥያቄ ጠይቁ እንጂ እንዴት ይሆንልኛል፣ ቤት በኩል ቤት ልውጣ ልግባ ምናምን ማለት ሌላ ነገር ውስጥ እንዳትገቡ። ምክንያቱም እኛ አድራጊ አካል አይደለንም። የምንፈልገው ነገር እንዴት እንደሚሆንልን እኛ የምናውቀው አንድ ነገር የለንም። ጭራሽ የምንፈልገው ነገር እንዴት እንደሚሆንልን ምንም የምናውቀው ጉዳይ የለንም። ባሰብኩት በዚህ መንገድ ብቻ ይሰጤ ማለት ይሄ መቋጠር ነው የሚባለው፣ አለመፍታት ይባላል። ከኛ ኃላፊነት ያለውን ነገር አድርገን ሌላውን ደግሞ ለፈጣሪ 100% ዘጭ ያለ በቃ እርግጠኝነት ዘጭ ያለ መልቀቅ። በቃ እኔ አላደርግም፣ እኔ ቤተር ጥያቄ ጠይቄያለሁ ግን እኔ አላደርግም። አንተ ነህ የምታደርገው፣ አንተ ነህ አድራጊው። እኔ በዚህ መንገድ እየሰራሁ ነው፣ እኔ በዚህ መንገድ እየሄድኩ ነው፣ በቻልኩት ጓደኛዬን እያገዝኩ ነው፣ በቻልኩት እየኖርኩ ነው፣ በቻልኩት እየጣርኩ ነው። ከዛ ውጪ ግን የምፈልገውን ነገር ለምን በምስራቅ በኩል አሰጠኝም? ለምን በደቡብ አይሆንም? እኔ ምንም አያገባኝም። በፈለከው መንገድ ግን እኔም ብለስ እንድታደርገኝ እንድትባርከኝ በፈለከው መንገድ አምላኬ ሆን እንድሰጠኝ እኔ ፈቅጃለሁ ትላላችሁ ማለት ነው። ፋይናሊ
ከዛ ተውት። ከዛ በቃ ተው፣ ተፋቱ። ከዛ እንዴት ቤተር ጥያቄ መጠየቃችሁ እንዴት ህይወታችሁን እንደሚያስተካክለው 100% ከልቤ ነው የምነግራችሁ። በደንብ ነው ፊክስ የሚያደርገው። ልጅ ያላችሁ ሰዎችም ካላችሁ ልጆች እየበጠበጡ ነው፣ ልጆች ያስቸግራሉ፣ ልጆች እንደምፈልገው እየሆኑልኝ አይደለም፣ ለምን ከማለት ይልቅ ልጆቼ የተሻለ ቦታ ሊደርሱ፣ ልጆቼ እንደማስብላቸው በጎ ነገር ላይ እንዲሆኑ ምን ላድርግ ብላችሁ ብትጠይቁ ነፍ መፍትሄ ነው የምታገኙት። ነፍ ዛሬ አሞኛል፣ ለምንድን ያመመኝ፣ ለምንድን ነው እንደዚህ የምሆነው፣ ምን አርጌ ነው ከማለት ይልቅ ጤናዬን ለማሻሻል ምን ላድርግ፣ ጤናዬ እንዲሻሻል ከኔ ምን ይጠበቃል፣ እንዴት ነው ሰላማዊ ሰው መሆን የምችለው፣ ለምንድን ነው የምበጠበጠው፣ ሰላም የለኝም ከማለት እንዴት ነው ደስተኛ መሆን የምችለው፣ እንዴት ነው ሰላም መሆን የምችለው፣ እንዴት ነው ሰላም መሆን የምችለው፣ እንዴት ነው ደስተኛ መሆን የምችለው። እስቲ እግዚአብሔር አባት ሆይ እስኪ መንገድ አሳየኝ ብላችሁ ቤተር ጥያቄ መጠየቅ። ከዛ ቃላቶቻችሁ በራሱ ሲጀመር በጎም ስለሆኑ ሰላም እፈልጋለሁ፣ እንዴት ሰላም መሆን እችላለሁ ብላችሁ ጠይቁ። ቃላቶቻችሁ በራሱ የሚያዝሉት ራሱን ሰላምን ስለሆነ ራሱ ደስታን ስለሆነ እሱን ያዘለ መልስ ታገኛላችሁ። ለምንድነው ሰፈር ማድረገው፣ ለምንድነው ደስተኛ ማልሆነው ባላችሁ ቁጥር አቴንሽናችሁ የማትፈልጉት ነገር ላይ፣ ጥያቄያችሁ የማትፈልጉት ነገር ላይ በሆነ ቁጥር የምታገኙትን ውጤት ኑሯችሁን በሙሉ የማትፈልጉትን ነው የሚሆነው። እሱን ለማወቅ እስካሁን ድረስ የጠየቃችኋቸውን ጥያቄዎች ይሁንና እስካሁን ድረስ ለምን እያላችሁ ባማራችሁ ቁጥር እንደውም ያላችሁን ነገር ጭምር እያጣችሁ እንጂ እያገኛችሁ አትመጡ። ለምን ካላችሁ የምጠይቁት ጥያቄ ስሜታችሁ ከራሳችሁ ጋር ያላችሁ ነገር ሰልፍቶካችሁ ጥሩ ስላልሆነ ማለት ነው። ስለዚህ ጥያቄያችሁን በማስተካከል ቃላቶቻችሁን በማስተካከል ኑሯችሁን፣ ውጤታችሁን፣ የምታገኙትን ነገር በደንብ አድርጋችሁ ማስተካከል ትችላላችሁ ማለት ነው። እና እስኪ ምን ያክሎቻችሁ ናችሁ ይሄንን ነገር በደንብ በቁም ነገር አይታችሁ አስተውላችሁ የምታውቁት? ምን ያክሎቻችሁ ናችሁ ለምን ከሚለው ጥያቄ ወጣችሁ ቤተር ጥያቄ፣ የተሻለ ጥያቄ እየጠየቃችሁ ያላችሁ ሰዎች ከነዚህ አሁን ይህን ቪዲዮ ከምታዩት ውስጥ ምን ያህሎቻችሁ ናችሁ? እስኪ ኮሜንት ላይ አስቀምጡልኝ። በዛው ደግሞ ይሄ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ እና ሼር ማድረግ እንዳትረሱ። ከዚህ ቪዲዮ ያገኛችሁትን ነገር ደግሞ ካለ ኮሜንት ላይ ጻፉልኝ፣ አየዋለሁ። መልካም ጊዜ